ሰላም ቅዱሳን ሰላም ለእናንተ ይሁን። ሁል ጊዜ እኔ በጣም ደስ የሚለኝ ሁል ጊዜ መናገር የምፈልገው ነገር ቢኖር ስለ ጌታችን ኢየሱስ ክርስቶስ ስለ ሕማማቱ፣ ስለ ስቅለቱ፣ ስለ ሞቱና ስለ ትንሣኤው ብናገር ሁል ጊዜ ደስ ይለኛል። የወንጌልም ዋናው መልእክት እምብርቱ እሱ ስለሆነ ማለት ነው እና ዛሬ ይዤ የመጣሁት የእግዚአብሔር ቃል ስለ ጸሎተ ሐሙስ እንድናወራ ፈልጋለሁ። ምክንያቱም ጸሎተ ሐሙስ ማለት ብሉይ ኪዳንንና አዲስ ኪዳንን ያገናኘች የድልድይ ምሽት ናት። ወገኖቼ ሆይ በብሉይ ኪዳን በአባቶቻችን ሲነገሩ የነበሩ ለብዙ ሺህ ዓመታት ከ2000 ዓመት በላይ አሁን ደግሞ 4000 ዓመት ሆኖታል። ከ4000 ዓመት በላይ ሲነገር የነበረውን ተስፋ ያገናኘች ነቢያቶች ሁሉ ሲተነብዩት የነበረውን ተስፋ ያገናኘች ምሽት ስለሆነች በጣም ልዩ ምሽት ናት። በዚያ ምሽት ወገኖቼ ሆይ ብዙ ነገሮች ሁሉ የተቀየሩበት ምሽት ነውና ስለዚያች ምሽት እንድናወራ በልቤ አስቤያለሁ። ስለዚህ ከእግዚአብሔር ቃል አንድ ክፍል አነብና በእርግጥ ይሄንን የጸሎተ ሐሙስ ምሽት አራቱ ወንጌላት በሙሉ ዘግበውታል። ማርቆስ ምዕራፍ 14 ቁጥር 12 እስከ 21 ድረስ፣ ሉቃስ ምዕራፍ 22 ቁጥር 7 እስከ 23፣ ዮሐንስ ወንጌል ምዕራፍ 13 ቁጥር 21 እስከ 30፣ ማቴዎስ ወንጌል ምዕራፍ 26 ቁጥር 17 እስከ 25 አራቱም ወንጌል ዘግበውታል። እኔ ግን የማርቆስን ወንጌል ምዕራፍ 14 ቁጥር 12 ጀምሮ እስከ 21 ያለውን ቃል በጌታ በኢየሱስ ክርስቶስ ስም አነብና እችን መልካም የሆነች ምሽት እንመለከታለን። በጌታ በኢየሱስ ክርስቶስ ስም አነባለሁኝ። የማርቆስ ወንጌል ምዕራፍ 14 ቁጥር 12 እስከ 21 ያለውን ቃል አነባለሁኝ። ፋሲካ በሚደረግበት በቂጣ በዓል መጀመሪያ ቀን ደቀ መዛሙርቱ ፋሲካን ትበላ ዘንድ ወዴት ሄደን ልናሰናዳ ትወዳለህ አሉትኝ። ተመልከቱ፣ ሁለቱ ደቀ መዛሙርት ኢየሱስን ጠየቁት። የፋሲካ ዋዜማ ስለነበረ ማለት ነው። ከደቀ መዛሙርቱ ሁለቱን ላከ፣ እንዲህ አላቸው፣ ወደ ከተማ ሂዱ፣ ማድጋን ውሃ የተሸከመ ሰው ታገኛላችሁ፣ ተከተሉትም። የሚገባበትን የቤቱን ጌታ መምህሩ ከደቀ መዛሙርቴ ጋር ፋሲካን ለመብላት የእንግዳው ቤት ወዴት ነው ይላል በሉት። ስትሄዱ አንድ ውሃ የተሸከመ ሰው ታገኛላችሁ፣ እሱን ተከተሉትና መምህሩ ከደቀ መዛሙርቴ ጋር ፋሲካን ላከብር ስለምፈልግ የትኛው ነው የተዘጋጀው ቤት ብላችሁ ጠይቁት ነው የሚለው። የሰው ቤት ነው። እርሱም በደርብ ላይ ያለውን የተሰናዳ የተነጠፈ ታላቅ አዳራሽ ያሳያችኋል። አይገርምም? አዘጋጅቶ አስቀምጦታል። በዚያም አሰናዱ። ደቀ መዛሙርቱም መጡ፣ ወደ ከተማይቱም ሄዱ፣ እንዳላቸውም አገኙ። ፋሲካውንም አሰናዱ። በመሸ ጊዜ ከ12 ጋር መጣ። ተቀምጠውም ሲበሉ ኢየሱስ እውነት እውነት እላችኋለሁ ከእናንተ አንዱ እርሱ ከእኔ ጋር የሚበላው አሳልፎ ይሰጠኛል አለ። ሐሙስ ናት ይቺ ቀን፣ ጸሎተ ሐሙስ የምትባለዋ። እነርሱም ያዝኑ፣ እያንዳንዳቸውም እኔ ሆንን ይሉ ጀመር። እርሱም መልሶ አላቸው፣ ከ12 አንዱ ከእኔ ጋር ወደ ወጭቱ እጁን የሚያጠልቀው ነው አለ። ምልክት ሰጣቸው። ሰውን አልጠራም፣ ምልክት ሰጣቸው። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል፣ ነገር ግን የሰው ልጅ አሳልፎ ለሚሰጠው ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር አለ። እንጸልያለን። ቅዱስ አባት ሆይ እናመሰግንሃለን። ስም የተባረከ ይሁን። ቃልህን አስተምረን፣ ከሁሉ የማንሰው ልጅህን እኔን አስበኝ፣ በኢየሱስ ክርስቶስ ስም አሜን። ወገኖቼ ሆይ በዚያች ቀን የፍቅርና የመስዋዕት መድረክ ተካሂዷል። በሐሙስ ቀን ጸሎተ ሐሙስ የፍቅርና የመስዋዕትነት መድረክ የታየባት ምሽት ናት። ያችን ቀን ስናስብ ቅዱሳት መጽሐፍት የሚነግሩን ነገር አለ። እንግዲህ አራት ወንጌላት ዘግበውታል። ብሉይ ኪዳንም በብዙ የተናገሩበት ክፍል አለ። ነገር ግን ወገኖች ሆይ 3 መሰረታዊ ነገሮችን እንመለከታለን። ያቺ ምሽት
በተቀደሰ ስፍራ ያቆመችን ምሽት ናት። ልዩ ምሽት ናት። ልዩ ሰዓት ናት። ቅዱስ ቦታ ናት። ቅዱስ መሰብሰብ ናት። የተለየች መሰብሰብ ናት። ቅዱስ ስፍራ ላይ እኛን ያቆመችበት ሰዓት ናት። ልዩ መሰብሰብ ናት። ወገኖች ሆይ ጸሎተ ሐሙስ የምናስባት ቀን ናት። ጌታ የተመሰገነው። ያቺ ልዩ ምሽት ከ2000 ዓመት በፊት በልዩ ሁኔታ ተካሂዳለች። ያነ ጊዜ በእርሱ የተደረገው ትርጉም ብርቱ የሆነበት ሰዓት ነው። ሊመጣ ያለው ደግሞ ትልቅ ሐዘን የተጫናት ቀን ምሽት ናትኝ። ነገር ግን ደግሞ በታላቅ ፍቅር የደመቀች ምሽት ናት። የመታሰቢያ ምሽት ናት። ድንቅ ምሽት ናት። ያቺ የስቅለት ዋዜማ ምሽት ናት። ያችን ምሽት ልዩ የሚያደርጋት የስቅለት ዋዜማ ምሽት በመሆኗ ነው። የመስቀሉ ማዕበል በሙሉ ሸክሙን ሁሉ ተሸክሞ ከመምጣቱ በፊት የነበረች ምሽት ናት። ጌታችን በሕማማቱ ያለፈባት ሳምንት ናት። በዛ መካከል የምትቆጠር ናት። ሳምንቱ ሙሉ የሕማማት ሳምንት ነው የሚባለው። በቤተ ክርስቲያን ታሪክ ሳምንቱ ሙሉ የሕማማት ሳምንት ይባላል። እሺ ታዲያ ግን እንዴት እንደሱ ተባለ? እንዴት የሕማማት ምሽት ተባለ? ጌታ ኢየሱስ ክርስቶስ የታመመበት እንደገና ያዝን ይጨነቅ ነበረ የተባለበት፣ የተያዘበት፣ የተገረፈበት፣ የተተፋበት፣ የተሰቀለበት፣ የተጨነቀበት፣ የደም ላብ ያላበበት ወገኖቼ ያ ሳምንት የስቃይ ምሽት ነበረ። ስለዚህ ለምን የሕማም ምሽት ለምን የስቃይ ምሽት ተባለ ስንል ሄዶ ጫፉ ላይ ሲደርስ ክላይማክሱ ላይ ሲደርስ መስቀሉ ይከናወናል። ሕማማቱ የሚጠናቀቀው በመስቀሉ ሞት ነው ወገኖች ሆይ። ለብዙዎቻችን ኃጢአት ጌታችን ኢየሱስ ክርስቶስ ራሱን አሳልፎ የሰጠበት ቀን ነው ያ ቀን። ሐሙስ እዛ ውስጥ ላይ ያለች ምርጥ ምሽት ናት። ጌታ የተመሰገነው። በዚያ ጊዜ የአይሁድ ፋሲካ የሚደረግበት ጊዜ ነው። እንዳነበብኩላችሁ ጌታችን ኢየሱስ ክርስቶስ በፋሲካ ጊዜ ነው ሕይወቱን አሳልፎ የሰጠው። ያ ጊዜ ደግሞ አይሁዳውያን እስራኤላውያን ፋሲካን ለማክበር የሚጣደፉበት ሰዓት ነው። የኢየሩሳሌም ከተማ በፋሲካው በግ ጥብስ መዓዛው ታውዶ እንደነበረ ማሰብ ትችላላችሁ። ለምን? እያንዳንዱ ቤተሰብ የፋሲካን በግ ስለሚያርድ ማለት ነው። እያንዳንዱ ቤተሰብ ከግብፅ ባርነት የወጡበትን ቀን ያንን መዳን የሚያስቡበት ቀን ነው ወገኖች። ያ ጊዜ እስራኤላውያን እንደ ሀገረ መንግስት እንደ ቃል ኪዳን ህዝብ አገሪቱ ህዝብ መሬት የተመሰረተችበት ነው። እንደ ህዝብ እንደ መንግስት የተመሰረቱበት ጊዜ ነው። የያህዌ ትድግና የሚታሰብበት ቀን ነው። የወጡት ደግሞ ከግብፅ ባርነት ነው፣ ከጨለማ ቦታ ነው። እንደ አሕዛብ አማልክት ወገኖች ሆይ ከጭንቅ ቦታ የወጡበት ነው። ከአሕዛብ አማልክት ነጥቆ ያወጣበት ቀን ነው። ለብዙ ዓመት ሲጠበቅ የነበረ ተስፋ እንደ ህዝብ የሚቋቋምበት ቀን ነው። ፋሲካ ማለት እስራኤላውያን ከግብፅ የወጡበት፣ እኛ ደግሞ ከድቅድቅ ጨለማ ከአጋንንት ስርዓት የወጣንበት ማለት ነው። ይሄኛው ጥላ ነው፣ ይሄ በአካል የተፈጸመ ነው። ጌታ የተመሰገነውን። እንደ ህዝብ ወገኖች ሆይ ሀገር መንግስት የሚቋቋምበት፣ ከዛስ ለብዙ ዓመታት ለ2000 ዓመታት ሲነገር የነበረው ተስፋ የአብርሃም በረከት እንደ እግዚአብሔር ህዝብ የሚፈጸምበት ቀን ነው። እግዚአብሔር ጣልቃ የገባበት ቀን ነው። እሱ የሚታሰብበት ቀን ነው። ያ የጸሎት ምሽት ሐሙስ የፋሲካውን እስራኤልን ከግብፅ ወጡበት ታስቦ አሁን ያ ሕያው የሚሆንበት ምሽት ነው። ምክንያቱም ፋሲካ የሚታሰበው የፈርዖንን ተግዳሮት የተሰበረበት ነው። እግዚአብሔር በግብፃውያን አማልክት ላይ የፈረደበት ነው። የዚያ ሁሉ የፍርድ ጫፍ ሲደርስ ደግሞ በኩርን የታደገበት ነው። በኩር ማን ነው? እስራኤል የበኩር ልጄ ነው ተብሎ ተጽፏል። ስለዚህ በግብፅ በኩሮች ላይ ፍርድ፣ እስራኤላውያንን ደግሞ እንደ እግዚአብሔር በኩር የታደገበት ነው። ያህዌ ልጄን ልቀቅ ብሎ ያህዌ እስራኤልን እንደ በኩር ልጅ አድርጎ የወሰደበት
ጊዜ ነው ከግብፅ የወጡበት ያ ጊዜ። ያ ፋሲካ ሲታሰብ በየዓመቱ ልዩ በሆነ መንገድ ነው የሚታሰበው። ጌታ ይመስገን። ፋሲካን ተከትሎ ደግሞ የቂጣ በዓል ይመጣል። ምን ማለት ነው? ፋሲካ ትድግና ነው፣ ደህንነት ነው። የቂጣው በዓል ደግሞ መለየት ነው። ምክንያቱም የቂጣውን በዓል ቂጣውን የሚበሉት ያለ እርሾ ነው። አንደኛ ቆሮንቶስ ምዕራፍ 5 ላይ እርሾ የኃጢአት ምሳሌ ነው ይላል። ያለ እርሾ የሆነ ቂጣ ይበሉ ነበረ። ታደጋቸው፣ አዳናቸው፣ ታደጋቸው፣ ነፃ ወጡ። ከዚያስ ለእግዚአብሔር ይለያሉ። ወገኖች ሆይ ፋሲካ ምንን ያሳያል? መዳንን ያሳያል። የቂጣው በዓል ምን ያሳያል? ደግሞ ያለ እርሾ መሆኑ ደግሞ ትድግናን መለየትን ያሳያል። እኔ ለእግዚአብሔር ተለይቻለሁ። ለያህዌ የተለዩ ሕዝብ መሆናቸውን የሚያሳዩበት ነው። ግን ለያህዌ ለመለየት መጀመሪያ ምን ያስፈልግ ነበር? መቤዠት ያስፈልግ ነበር። የዚህ ማሳያው የፋሲካው በግ ነው። የፋሲካው መስዋዕት ነው። ጌታ የተመሰገነው። ስለዚህ ለፋሲካው ያንን በግ መስዋዕት ማድረግ ግድ ነበረ። በጉ ነው የመሰብሰባቸው ምክንያት፣ በጉ ነው የመዳናቸው ምክንያት፣ በጉ ነው ከባርነት የመውጣታቸው ምክንያት። ተሰብስባችሁ በጉን ብሉት ነው ያለው። እኛም የዳነው የመሰብሰባችን ምክንያት በጉ ነው። ጌታ የተመሰገነው። ስለዚህ ያንን የፋሲካውን ትድግና እያሰቡ አሁን በየቤቱ በግ የሚሰውበት ሰዓት ነበረ። በዚህ ሰዓት ነው ኢየሱስ ክርስቶስ ወደ አንድ ሰው ቤት ሄዳችሁ ደርብ ላይ የፋሲካውን በዓል አዘጋጁልኝ፣ የፋሲካውን ራት አዘጋጁልኝ አለው። ወገኖች ልንገራችሁ፣ በአንዲት ደርብ በትንሽዬ ቤት ውስጥ ሌላ አንድ ቅዱስ በግ ተገኘ። የፋሲካው ንጹህ በግ አይደለ የሚታረደው በየቤት ሁሉ። አሁን ደግሞ ወገኖች በአንዲት ትንሽዬ ቤት አንድ ቅዱስ በግ ተገኘ። እርሱም የእግዚአብሔር በግ በእንስሳ ደም ሳይሆን በራሱ ደም ለሚፈጽመው ለአዲስ አይነት መዳን ራሱን እያዘጋጀ ያለ አንድ ቅዱስ በግ ተገኘ። በራሱ ደም መርቆ ወገኖች ሆይ ለሚከፍተው አዲስ ኪዳን ወገኖች ሆይ ደቀ መዛሙርቱን የሚያዘጋጅ አንድ ቅዱስ በግ ተገኘ። ጌታ የተመሰገነው። ጸሎተ ሐሙስ ሲታሰብ በጸሎተ ሐሙስ ውስጥ ብዙ ነገሮች አሉ። ከነዛ መካከል ሶስቱን ብቻ እንኳን ብንመለከት፣ አንደኛ በዚያች የጸሎተ ሐሙስ ውስጥ አንደኛ ደርቧ ትንሽየዋ ቤት እሷን ልናስብ ያስፈልጋል። ሁለተኛ የትእዛዛቱ ማዕድ ቅዱሱ ማዕድ የጌታ እራት ማለት ነው። ወገኖች ሆይ ዮሐንስ ወንጌል ምዕራፍ 13 ቁጥር 1-10 በምታነቡበት ጊዜ ምን ይላል? ጌታችን ኢየሱስ ክርስቶስ ወደ አብ የሚሄድበት ጊዜ እንደደረሰ አውቆ ይላልኝ የሚወዳቸውን ወደ እርሱ ሰበሰበና ይላልኝ ሰበሰባቸው። በዚያች ደርብ ውስጥ ሰበሰባቸው። ይሄ ክፍል ወገኖች ሆይ የመጨረሻ እራት የሚካሄድበት ክፍል ነው። ሌላ ደግሞ ታላቅ እራት ደግሞ የሚቋቋምበት ሰዓት ነው እና ልዩ ቅርርብ፣ ልዩ ህብረት፣ ልዩ አንድነት የሚካሄድበት ክፍል ነው ወገኖች። በዚያ በፋሲካው መብል ውስጥ ልዩ የፍቅር መዓዛ የሚሸትበት ምሽት ነው። ያቺ ሐሙስ ምሽት ልዩ ምሽት ነው። የተሰበሰቡት የአይሁድን በዓል ለማክበር ነው። የአይሁድን ፋሲካ ለመብላት ነው የተሰበሰቡት። አንድ ነገር ልንገራችሁ፣ ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን ሁሉ እያንዳንዱን ነገር ሲያደርግ የነበረው በተውሶ ነገር ነበረ። አንድ የራሱ የሆነ ነገር አልነበረም። ለምሳሌ አንደኛ ይሄ ደርብ የተውሶ ደርብ ነው። ጌታችን ኢየሱስ ክርስቶስ በነበረበት ጊዜ የሰራው የራሱ ቤት አይደለም፣ የተውሶ ቤት ነበረ፣ የተውሶ ደርብ ነበረ። ሁለተኛ የተወለደው በተውሶ በረት ነው። ይሄ በረት የእናቱ አይደለም፣ የአባቱ አይደለም፣ የዘመዶቹ የቤተሰቦቹ አይደለም። ድንገት ለሕዝብ ቆጠራ በሚሄዱበት ጊዜ ቤተልሔም ተወለደ ማለት ነው። ተመልከቱ። ሶስተኛ ሲያስተምር የነበረው በሰው ታንኳ ላይ ነው። በጴጥሮስ፣ በዮሐንስ፣ በሌሎችም ታንኳ እየተዋሰ ነበረ ሲያስተምር የነበረው። አሁን ደግሞ እራት ለመብላት በሰው ቤት በተውሶ ቤት ነበረ። አራተኛ የተቀበረው በተውሶ መቃብር ነበረ። በጣም የሚገርመው የተዋሰውን መቃብር የመለሰ ኢየሱስ ብቻ ነው። ሌላው በተቀበረበት በዚያው ቀርቷል። ኢየሱስ ግን የተዋሰውን መቃብር መልሷል። አምስተኛ ወደ ኢየሩሳሌም የገባው በተውሶ ውርንጭላ ነው ወገኖች ሆይ። የሁሉ ጌታ፣ የሁሉ ፈጣሪ፣ የሁሉ ባለቤት ሆኖ ሳለ እኛን ለማዳን በሁሉ ነገር አንሶ በሁሉ ነገር ወርዶ መጣ። በዚያ ያገለገለበት ዘመን
እንደዚያ ነበር የኖረው ወገኖች ሆይ። የሰማይ ወፎች መስፈሪያ አላቸው፣ የምድር ቀበሮዎችም ጉድጓድ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለም እያለ ኢየሱስ ክርስቶስ ይህንን እየደጋገመ ይናገር ነበር። ምን ማለቱ ነው? እኔን ለመከተል ስትፈልጉ ቁርጣችሁን አውቃችሁ ተከተሉኝ ነው እያለ ያለው። ተመልከቱ፣ የሆነ ነገር እያሳየ እያባበለ ሳይሆን ራሱ የህይወት እንጀራ ሆኖ እንዲከተሉት ኢየሱስ ይህንን ያደርግ ነበረ። በጥቅማ ጥቅም ተከተሉኝ አላለም ነበረ። የኔን ነገር ስትከተሉ እንዳውም መከራ ይበዛባችኋል፣ ስደት ይበዛባችኋል፣ ሞት ይበዛባችኋል፣ መከራ ስቃይ ይበዛባችኋል። አባቶቻችን እንደዛ ነው ያለፉት፣ እሱም እንደዛ ነው ያለፈው። ይሄን ነው ያለው። የሱ የህይወት እንጀራ ሁለንተናችንን ለወጠ ማለት ነው። እኔ የህይወት እንጀራ ነኝ፣ እኔ የህይወት ውሃ ነኝ አለ። ያንን አገኘ እንዳነን ጌታ የተመሰገነው። ወገኖች ሆይ የምንከተለው የሆነ ጥቅማ ጥቅም ይሰጠናል ብለን ሳይሆን እንዲሁ ነው የተከተልነው። ግን ሁሉን ይሰጠናል። እውነታው ደግሞ እሱ ነው። ጌታ የተመሰገነው። እሱ የምድራዊ መለኪያ ሳይሆን እሱ የህይወት እንጀራ ነው። የሰማያዊው ነገር መለኪያ ነው። ጌታ የተመሰገነው። ጌታችን ኢየሱስ ክርስቶስ እንደምታውቁት በዮሐንስ ወንጌል ምዕራፍ 6 ላይ ምን አደረገ? 5000 ሰው መገበ። ከዚያስ ስላበላቸው ተከተሉት ይላለኝ። ከዚህ በኋላ ስለበላችሁ ነው የተከተላችሁኝ። ከዚህ በኋላ ስጋዬን ነው መብላት ያለባችሁ፣ ደሜን ነው መጠጣት ያለባችሁ አለ። ትርጉሙ ምንድን ነው? እኔን ተቀበሉ ነው። ሌላ ምንም ነገር የለውም። ሌላ ትርጉም የለውም እንጂ የጌታ ኢየሱስ ክርስቶስን ስጋ የሰው ስጋ አይበላም። እንኳን የሰው ስጋ አይደለም፣ እስራኤላውያን ምግብ ሲበሉ ሾኮና የተሰነጠቀና ያልተሰነጠቀ ለይተው ነው የሚበሉት። እና እኔን ብሉኝ ማለቱ አይደለም ወገን። እኔን ተቀበሉ፣ የሚዳነው በእኔ ነው። ይህ የምትበሉት እንጀራ ያልፋል ነው፣ እዳሪ ይሆናል ነው። እኔን ስትቀበሉ ግን የህይወትን እንጀራ ታገኛላችሁ ነው እያለ ያለ። ስለዚህ 5000ዎቹ ጥርግ ብለው ሄዱ። ከዛ ዘወር ሲል 12ቱ ቀሩ። እናንተ መሄድ ትፈልጋላችሁ አለ። ወገኖች የስብከት የላሰ 12 ሄዱ ነው እንዴ? ወይኔ ኧረ በቃ እስቲ ቀስ አድርጌ አላለም። እናንተ መሄድ ትፈልጋላችሁ ሲል ጴጥሮስ ምን አለ? አንተ የዘላለም ህይወት ቃል አለ፣ ካንተ ወዴት እንሄዳለን አለ። ተመልከቱ። ኢየሱስ ግን እኛን ለማገልገል ሲመጣ፣ እኛን ለማዳን ሲመጣ ያለ ልክ ወርዶ ነበር የመጣው። አሁን በዚህ በተውሶ ቤት ላይ በላይኛዋ ትንሽዬ ደርብ ቤት ላይ እራት አዘጋጀላቸው። ጌታ የተመሰገነው። ደስ የሚል ነው። ደቀ መዛሙርቱ ደስ ብሏቸዋል። ነገር ግን ለነሱ ደስታም ሐዘንም የተቀላቀለበት ሰዓት ነው። በጭንቅ ተሞልተው ያሉበት ሰዓት ነው። ምክንያቱም ከጥቂት ሰዓት በኋላ ጌታቸው አዳኛቸው በጨካኝ ጠላቶች እጅ ይወድቃል። ይህን ደግሞ እርሱ ራሱ እየደጋገመ ነግሯቸዋል። ተላልፌ እሰጣለሁ፣ እሞታለሁ፣ እሰቀላለሁ እያለ እየደጋገመ ነግሯቸዋል። ወገኖች ሆይ ኃይለኛ ውጥረት የሆነችበት ምሽት ናት። ወገኖች ሆይ የተቀመጡት ደግሞ የፍቅር ገበታ ላይ ነበረ። ልዩ ማዕድ ነበረ። ደግሞ የስንብት እራት ነበረ። ኢየሱስ ራሱ እንደተናገረው ዳግመኛ በእግዚአብሔር መንግሥት እስክመጣ ድረስ ከዚህ ወይን አልጠጣም ብሏል። የመጨረሻ እራት ነበር ወገኖች ሆይ፣ ማጠቃለያ እራት ነበር። ውጥረት ያንዣበበበት እራት ነበር። ብዙ ነገር ማለት ይቻላል። ግን ኢየሱስ በዚያ ሰዓት ይሁዳ ያሰበውን ታላቁን በደል ሊያደርግ እንደሆነ ያውቃል። ግን አብሮት ተቀምጦ እየበላ ነው፣ እየጠጣ ነው፣ በእጁ እየታጠበ ነው፣ በእጁ እየጎረሰ ነው፣ የጌታን ስጋና ደም እየወሰደ ነው። እሱ ብቻ አይደለም፣ ጴጥሮስም እንደሚክደው ያውቃል። በፈተና ሰዓት ሁሉም ጥለውት እንደሚሄዱ ያውቃል። ኢየሱስ ግን አብሯቸው ራት ይበላ ነበረ። ይህንን እያወቀ በመጀመሪያ ማዕድ አዘጋጀላቸው። ጌታ የተመሰገነ ነው። አይገርም? የሚገርም ነገር አዘጋጀላቸው፣ አቀረበላቸው። ይህ ማዕድ ማንኛውም አይነት ማዕድ አይደለም። ልክ ነው፣ ሲታሰብ እንደ ማንኛውም አይነት እንጀራ ነው። ህብስቱም ህብስት ነው፣ ወይኑ ወይን ነው። ነገር ግን ታላቅ ማዕድ ነበረ። ምክንያቱም እንጀራውን አንስቶ አመሰገነ፣ ቆርሶም ሰጣቸውና እንካችሁ ስለ እናንተ የሚቆረሰው ስጋዬ ነው አለ። እንጀራ ሰጥቷቸው፣ ቂጣ ሰጥቷቸው፣ ስጋዬ ነው እንዲቆርስረስ ይላል ስጋዬ አላቸው። ሉቃስ 22 ቁጥር 19 ታገኙት ትችላላችሁ። እንዲሁም ከእራት በኋላ ጽዋውን አንስቶ ደግሞ እንዲህ አለ፣ ይሄው ይህንን ጠጡ፣ ይሄ ስለ እናንተ የሚፈሰው የአዲስ ኪዳን ደም ነው አለ። የእኔ ደም ነው እንደዚህ የሚፈሰው አለ። ጽዋውን እየሰጠ ደሜ ነው አለ። ለዚህ ነው የጌታን ራት ስትወስዱ እንደ እንጀራ እንዳትወስዱት። አንዳንዶችን ገሏቸዋል፣ አንዳንዶቹን በሞት ላይ፣ አንዳንዶቹን ባልጋ ላይ፣ አንዳንዶቹን በድካም ላይ። እንጀራ ስንበላ እንደዚህ አድርጎን አያውቅም። አለው ግንኙነት
አለው ግንኙነት ወገኖች ሆይ። መጥረቢያ እሳት ውስጥ ይገባል። ስታወጡት እሳቱ ውስጥ እሳት አለ። ስትነቁት ምን ያደርጋችኋል? ያቃጥላችኋል። ልክ እንደዛ ማለት ነው። እሳት ውስጥ የገባ ማለት ነው። ጥንቃቄ ልናደርግ ያስፈልጋል። ስለዚህ ምን አለ? ጽዋውን አነሳና ስለ እናንተ የሚፈሰው የአዲስ ኪዳን ደሜ ነው አለን። ወገኖቼ ይሄ ለካ የዘመናት ፍጻሜ ቀን ምሽት ነበረች። በዚህ ጽዋ በሱ ደም የሚከፈት አዲስ ኪዳን ነበር ለካ። እግዚአብሔር ለአባቶቻቸው የሰጣቸው የተስፋ ቃል ኪዳን በዓይናቸው እውን ሲሆን አዩ። በፍርሃት ውስጥ ናቸው ያሉት፣ በጭንቀት ውስጥ ነው ያሉት፣ ተጨንቀው ተወጥረው ነው ያሉት። ኢየሱስ አምላካቸው አልፎ ሊሰጥ ነው። ነገር ግን ሲያስቡት ሁሉን ነገር ጥለው የተከተሉበት ምሽት ነው። ተመልከቱ። ግን ታልፎ ሊሰጣል፣ ይገደላል። የእስራኤል መሲህ፣ የኢየሩሳሌም መጽናናት፣ የእግዚአብሔር ተስፋ ምን ይላል? ይገደላል። እግዚአብሔር የተስፋው ፍጻሜ አድርጎ የሰጣቸው ከተገደለ ምን ይቀራቸዋል? ምንም አይቀራቸውም። እንደዛ አይነት ነገር ውስጥ ነው ያሉት ወገኖች ሆይ በዚያች ምሽት ውስጥ። ነገር ግን አዲስ ኪዳን እየተከፈተ እየተመረቀ ነበር ለካ። ፊተኛውን የሚያስረጅ አዲስ ኪዳን እየተከፈተ ነበር ለካ። ቀዳሚ ተስፋዎችን ሁሉ ሙሉ የሚያደርግ ፍጹም የሚያደርግ አዲስ ኪዳን እየተመረቀ እየተከፈተ ነበር ለካ። ፊተኛውን ኪዳኖች ሁሉ ትርጉም የሚያሰጣቸው ኪዳን እየተመረቀ ነበር ለካ በዚያች ምሽት። ይህንን ደግሞ ኤርምያስ ምዕራፍ 31 ቁጥር 31 እስከ 34 ወገኖች ወይ ስታነቡት ይህንኑ ነው የሚናገረው። ስለ ጸሎተ ሐሙስ ነው የሚናገረው። ስለሚነገረው ኪዳን፣ ስለ ፍጻሜው ኪዳን ነው የሚናገረው ወገኖች ወይ። ያ የኤርምያስ 31 የሚፈጸምበት ምሽት ነበር ለካ። በመካከላቸው እየተካሄደ ያለው ለካ ያ የተስፋ ቃል ፍጻሜ ነበር ለካ። ነገር ግን አልፎ የሚሰጠው፣ የሚገደለው፣ የሚሰቀለው፣ ደሙ የሚፈሰው የእግዚአብሔር ቅዱስ በግ የዛሬ ተምሳሌት የሆነውን ጽዋ ደግሞ እየሰጣቸው ነበር ለካ። ጌታ የተመሰገነውን የሥጋውን መቆረስ ደግሞ ይሄው አሁን እንካችሁ ብሎ ሰጣቸው ይላል። የኤርምያስ 31 እስከ 34 ያንኑ ቃል ዕብራውያን ምዕራፍ 8 ቁጥር 8 እስከ 13 ስታነቡት ሳይዛነፍ ያንኑ ቃል አስቀምጦታል። በብሉይ ኪዳንም ኪዳን የገባው ከእስራኤላውያን ጋር ነው። በአዲስ ኪዳንም ኪዳን የገባው ከእስራኤላውያን ጋር ነው። ከአሕዛብ ጋር የገባው ኪዳን የለም። ዕብራውያን ምዕራፍ 8 ቁጥር 8 እስከ 13 ምንድን ነው የሚለው? እነሆ ከእስራኤል ጋር አዲስ ኪዳንን የምገባበት ዘመን ይመጣል ይላል እግዚአብሔር። ይህም ኪዳን ከአባቶቻቸው ጋር ከግብፅ ባርነት ባወጣኋቸው ጊዜ እንደገባሁት ያለ ኪዳን አይደለም። እነርሱ በኪዳኔ አልጸኑም፣ እኔም ቸል አልኳቸው። አልጸኑም፣ ቸል አልኳቸው። አሁን ግን ይላል፣ ተመልከቱ። አሁን ግን ከእስራኤል ቤትና ከአሕዛብ አይደለም፣ ከእስራኤል ቤትና ከይሁዳ ቤት ጋር የምገባው ኪዳን ይሄ ነው። ሕጌን በእንጨት ላይ በድንጋይ ላይ ሳይሆን በልባቸው ላይ እጽፋለሁ አለ ይላል። ጌታ የተመሰገነ። ይህንን ያስባለው አዲስ ኪዳን በፊታቸው እየተፈጸመ ስለነበር ነው። ጌታ የተመሰገነ። እራት እየበሉ ነው፣ ግን የጌታ እራት እየተቋቋመ ነበረ። ጌታ ይመስገን። ራሱን ለነሱ ራሱን ለእኛና ለእናንተ የዘላለም መንፈሳዊ ምግብና መጠጥ አድርጎ እየሰጠበት ያለ ሰዓት ነበረ። የዚያ መስዋዕትነቱ ዘላለማዊነቱ ማስታወሻ የማይለየው ህልውና ተጨባጭ ምልክት የሰማያዊው ግብዣ ቅምሻ ምልክት እየተሰጣቸው ነበረ። ክብር ለኢየሱስ ይሁን። ይህንን ለመታሰቢያ አድርጉት አለ። ምን ማለት ነው? ለመታሰቢያ አድርጉት ማለት ቋሚ የሆነ በቤተ ክርስቲያን ዘመን ሁሉ የሚኖር በዚህ ምድር ላይ ባለን የስብከት ወንጌል አገልግሎት ውስጥ ቁልፍ ሆኖ የሚቀጥል ማለት ነው። መታሰቢያ ሆኖ የሚቀጥል ጌታ የተመሰገነ ነው። ትድግና ማለት ነው፣ የሚቀጥል ነው። ስለዚህ ይሄ የሆነው መቼ ነው በምንልበት ጊዜ ጸሎተ ሐሙስ ላይ ነው። ጌታ ይመስገን፣ ጸሎተ ሐሙስ ላይ ነው። ስለዚህ አንደኛ መጀመሪያ ማዕዱን ሰጣቸው። ያ ምሽት ያ ሌሊት በዚህ ነገሩ ዩኒክ ይሆናል ማለት ነው። ሁለተኛ ያልጠበቁትን ነገር አደረገ። ጌታ ኢየሱስ ክርስቶስ ያልጠበቁትን ነገር አደረገ። እርሱ ጌታ፣ እርሱ መምህሩ፣ እርሱ መሲሁ ከተቀመጠበት አፈፍ ብሎ ተነሳ። ከዚያስ መጎናጸፊያውን አንስቶ አስቀመጠ። በፊታቸው ማበሻ ጨርቅ ወሰደና በወገቡ ታጠቀ ይላል። ታጠቀ። ሉቃስ ምዕራፍ 22ን በምናነብበት ጊዜ እንደ አገልጋይ ስንመለከት
በገበታ ቁጭ ብለው የሚስተናገዱት ናቸው ታላቅ ወይስ አገልጋዩ ነው ታላቅ የሚል በመካከላቸው ፉክክር ነበር። በደቀ መዛሙርቱ መካከል ከኛ መካከል ማን ነው ታላቅ የሚል በመካከላቸው ኃይለኛ ፉክክር ነበር እየተካሄደ የነበረው። ይከራከሩ ነበር ወገኖች ሆይ ሐዋርያቱ። ይሄ በየመንገዱ ማን ነው ታላቅ፣ በዚያ ምሽትም ይከራከሩ ነበር ማን ነው ታላቅ። እኛ መቼም እንደምታውቁት በጣም ጉደኞች ነን። መቼም በዚያን ቀን ራሱ ማን ይበልጣል እያሉ በሞት ምሽት በስቃይ ምሽት ጌታቸው ተላልፎ ሊሰጥ ባለ ምሽት በዚያ ምሽት ማን ነው ታላቅ ማን ነው ቀዳሚ እያሉ ይጨቃጨቁ ነበር። ግን መምህሩ የሚበልጠው በማዕድ የተቀመጠው ነው ወይስ የሚያገለግለው ነው ብሎ ጠየቃቸው። አይ የተቀመጠው ነው ታላቅ፣ የሚያገለግለውማ ምንድን ነው? ባሪያ ነው። የሚያገለግለውማ ታናሽ ነው፣ አገልጋይ ነው። ተመልከቱ፣ አገልጋዩ ሎሌ ነው፣ ታዛዥ ነው። የተቀመጠው ነው ታላቅ። የእግዚአብሔር ዘላለማዊ ዕቅድ እውን ለማድረግ ለአባቱ ፈቃድ በፍጹም መታዘዝ እንደ ሎሌ እንደ ባሪያ ሆኖ ሊያገለግል ኢየሱስ ክርስቶስ መጣ። እኔ ጌታ ሁኜ እኔ አምላክ ሁኜ፣ ነገር ግን አላቸው እንደ ተገልጋዩ ሳይሆን እንደ አገልጋዩ ሁኜ በመካከላቸው አለሁ አላቸው። እኔ ነበርኩ ታላቅ፣ ነገር ግን እኔ ምን አደረግኩኝ? እንደ ታላቅ ሳይሆን ተነስቼ እናንተን አገለገልኳቸው። እናንተም እንዲሁ አድርጉ። የያህዌ ሎሌ በጣም የሚገርም ነው። በጣም የሚገርም የሚደንቅ ነው። በኢሳይያስ መጽሐፍ ላይ የባሪያ መዝሙር የሚባል አለ። አንብባችሁት ከሆነ ያንን የሚፈጽመው እርሱ ሆኖ ተገኘ። ከብዙ ነቢያት መካከል አንዱ ይሆናል ተብሎ ሲታሰብ ልክ ነው። ለእስራኤል የተሰጠ መዝሙር ነው። ግን ያንን ሆኖ የሚተካ መሪ አለ ትንቢቱ ውስጥ። ማን ይሆን ይህንን የሚያደርገው? ንጉሥ ይሆን ወይስ ነቢይ ተብሎ ሲጠበቅ፣ አዎ ንጉሥ ነው ያደረገው። ያንንም ያደረገው የእግዚአብሔር ልጅ የነገስታት ንጉሥ ያንን መጥቶ ፈጸመው። ያቺ ምሽት ልዩ ምሽት ናት። እኛ ከአብ ጋር የታረቅንባት፣ እሱ ግን ዋጋ የከፈለባት፣ በእኛ ላይ ጸጋ የመጣበት፣ እሱ ግን ዋጋ የከፈለበት፣ እኛ በነፃ የዳንበት፣ እሱ ሥጋው የተቆረሰበት፣ ደሙ የፈሰሰበት፣ ዋጋ የከፈለበት የጭንቅ የምጥ ምሽት ናት። ከጸሎተ ሐሙስ ቀጥሎ ወደ ጌተ ሰማኒ ሄደ ይላለኝ። ወገኖች ሆይ ያቺ የምትገርም ምሽት ናት። ኢየሱስ ክርስቶስ የደም ላብ ያላበበት የተጨነቀበት፣ ያዘን ይተክዝ ነበር። አባቱ ፈቃድ ቢሆን ይህች ጽዋ ከኔ ትለፍ ብሎ የተጨነቀበት ለ3 ሰዓት። ያቺ ምሽት ልዩ ምሽት ናት። ነቢያቶች ሲናገሩት የነበረውን የዘመናትን ተስፋ ብሉይ ኪዳንንና አዲስ ኪዳንን ሕያው አድርጎ የፈጸመ ምሽት ናት። ያቺ ምሽት ድንቅ ምሽት ናት። ወገኖች ሆይ እስራኤላውያን ከግብፅ ባርነት ወጡ። እኛ ደግሞ ከጨለማው ከአጋንንት ወጣን። ለዚህ ነው መጽሐፍ ቅዱስ ቆላስይስ ምዕራፍ 1 ሲናገር ከጨለማው ስልጣን አዳነን ይላል። የጨለማው ገዢ ይገዛን ነበረ፣ ከዚያስ ወደ ልጁ ፍቅር መንግስት አፈለሰን ይላል። ጌታ የተመሰገነ ይሁን። ዛሬ እንደዚህ የምንኖረው ዋጋ ተከፍሎልን ነው። ይሄንን ዋጋ አክብሩት። እንቀጥላለን። ለሌላ ሰው ሁሉ አድርሱልኝ። እግዚአብሔር ይባርካችሁ። እንጸልያለን። እናመሰግንሃለን አባት ሆይ ስምህ የተባረከ ይሁን። ስለረዳኸኝ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አሜን።